እግዚአብሔር አምላክ የተባረከ ይሁን። እንደምን አመሻችሁ። የአምላካችን የእግዚአብሔር ስም ብሩክ ይሁን። ትናንትና 13 ሰው በማጥመቃችን በጣም ደስ ብሎናል። ወግ ነው አይደል? የቤተ ክርስቲያን ወግ አንደኛው ወግ ይሄ ነው። ኢየሱስ ያድናል ሲል እግዚአብሔር ክብር እናስገባለን። ጌታ የተባረከ ይሁን። ከተጠመቁት መካከል አንድ ልጅ ነው የማየው፣ ኤልሻዳይ ነው የማየው። ኤልሻዳይ እንኳን ጌታ ረዳሽ፣ እንኳን ጌታ አገዘሽ። ኢየሱስ ክርስቶስ ጌታ ነው። ጌታ ይባረክ። ሁላችንም የእግዚአብሔርን ቃል እናወጣና የእግዚአብሔርን ቃል አንበን ደግሞ ከእግዚአብሔር ቃል መከፋፈል እንጀምራለን። ሁሉም ሰው የትንቢተ ኢሳይያስን መጽሐፍ ያውጣና ትንቢተ ኢሳይያስ ላይ የአምላካችን ቃል እናነባለን። ካልደከማችሁ ካልታመማችሁ ለጌታ ቃል ክብር ሁላችንም ቆመን የቃሉን ስፍራ እናነባለን ማለት ነው። ትንቢተ ኢሳይያስ ምዕራፍ 1 ላይ ከቁጥር 1 እስከ 6 ወይም እስከ 7 ነው የማነበው። እሱን አነብና ዛሬ እግዚአብሔር በረዳና ባገዘን መልኩ ይህን ሐሳብ ለመከፋፈል እንሞክራለን። ሁላችሁም ቃሉን ካወጣችሁት እንደዚህ ይላል። ከቁጥር 1 ጀምሬ ነው የማነበው። በይሁዳ ነገስ በዖዝያን በዮአታም በአካዝና በሕዝቅያስም ዘመን ስለ ይሁዳና ስለ ኢየሩሳሌም ያየው የአሞጽ ልጅ የኢሳይያስ ምንድን ራእይ እግዚአብሔር ተናግሮናል። ሰማያት ምን በሉ ስሙ፣ ምድር ምን በይ አድምጪ። ልጆችን ወለድኩ አሳደግኩም፣ እነርሱ ምን አሉብኝ አመጹብኝ። በሬ የገዢውን አህያም የጌታው ምን አወቀ ጋጣ አወቀ። እስራኤል ግን አላወቀም፣ ሕዝቤ ምን አላለም አላስተዋለም። ኃጢአተኛ ወገን በደል የሞላበት ሕዝብ የክፉ ዘር ርኩሰትን የምታደርጉ ልጆች ሆይ ወዮላችሁ። እግዚአብሔርን ትተዋል፣ የእስራኤልን ቅዱስ ምን ብለዋል አቃለዋል። ወደ ኋላቸውም እየሄዱ ተለይተዋል። ደሞስ አመጽ የጨመራችሁ ለምን ገና ትቀሰፋላችሁ? ራስ ሁሉ ለሕመም ልብም ሁሉ ለምን ሆነዋል ለድካም። ከእግር ጫማ አንስቶ እስከ ራስ ድረስ ጤና የለውም። ቁስል እብጠት የሚመግል ነው፣ አልፈረጠም አልተጠገነም። በዘይትም አልለዘበም። እግዚአብሔር አምላክ የተባረከ ይሁን። እግዚአብሔር አምላክ የተባረከ ይሁን። እስቲ በደንብ አሜን በሉ። ክፍሉን በምታነቡበት ጊዜ አንድ ነቢይ ያየው ራእይ ነው፣ የተመለከተው ራእይ ነው። ከተመለከተው ራእይና ከተመለከተው ትንቢት በምትመለከቱበት ጊዜ እግዚአብሔር ነው አሁን የሚናገረው። ማን ነው የሚናገረው? እግዚአብሔር ነው። ለነብዩ የሚናገረው እግዚአብሔር ነው። እግዚአብሔር ምን አለ? እግዚአብሔር ተናግሯል። ሰማይ ምን በሉ አድምጡ፣ ምድር ምን በይ አድምጪ። ማን ሊናገር ነው? እግዚአብሔር ሊናገር ነው። ልጆች ወለድኩ አሳደግኩም፣ እነሱ ደግሞ ምን አሉብኝ አመጹብኝ። ይሄ ማን ነው እየተናገረ ያለው? እግዚአብሔር ነው እየተናገረ ያለው። እግዚአብሔር ነው እያወራ ያለው። ልጆችን ወልጃለሁ፣ ወልጄ ደግሞ አልተውኳቸውም። አሳዳጊ የበደላችሁ እንዳይባሉ ምን ብያቸዋለሁ? አሳድጌያቸዋለሁ። ልጆች ወልጄ አሳድጌ እነዛ የወለድኳቸው ያሳደግኳቸው ልጆች ግን በእኔ ላይ ምን አሉብኝ አመጹብኝ፣ ማመጽ ጀመሩ እያለ እግዚአብሔር ይናገራል። እግዚአብሔር ይናገራል። ምን ብሎ አሳድጎ፣ ምን ብሎ ወልዶ። እንደዚህ አይነት አስደናቂ ሁኔታ ከሰራና ካደረገ በኋላ እነዚህ ግን ልጆች ምን አሉበት እንዳመጹበት መጽሐፍ ቅዱሳችን ይናገራል። መጽሐፍ ቅዱሳችን ያወራል። እኔ ምናልባት ርዕስ ለምጽፉ ሰዎች የውድድሩ ውጤት በሚል ነው የምንነጋገረው። የውድድሩ ምን አልኳችሁ?
ውድድር አለ ግን ውጤቱም እሱ ነው የምናወራው ውድድር ውጤት በምን ነው የምናገር እኔ ይገርመኛል እግዚአብሔር አሁን አምላክ ተናገረና እግዚአብሔር ውድድር ማድረግ ጀመረ ማወዳደር ማነጻጸር ኮምፔር ማድረግ ጀመረና እንዲህ ብሎ ተናገረ እኔ እናንተን አላቀም እኔ ግን ሳነባው ክፍሉን ደነግጣለሁ ሾክ አደርጋለሁ ቆም ብዬ ማስባለሁ እዚህ ክፍል ላይ ምን ሆነ በሬ የገዢውን አህያም የጌታው ምን አወቀ ጋጣ አወቀ እስራኤል ህዝቤ ግን ምን አላለኝም አልሰማችሁም አላወቀኝም እግዚአብሔር አምላክ አነጻጸረ የእስራኤልን ህዝብ አነጻጸረ ከማን ጋር ከበሬ ጋር ከማን ጋር ከአህያ ጋር አነጻጽሮ ማን አሸነፈ ስትሉ ማን አሸነፈ ስትሉ ማን አሸነፈ በሬና አህያ አሸነፈ አያስደነግጥም ያስደነግጣል እዚህ ጋር የተወዳደረው ውድድሩ በመተመለከቱበት ጊዜ ውድድሩ ከሰው ጋር ሰውን ከሰው ጋር አለም እዚህ ጋር የተወዳደረው የሆነ ስፒሺስ ከሌላ ስፒሺስ ጋር የተወዳደረው የሆነ ሰው ከሆነ ሰው ጋር መወዳደር የግልያው ያለ ነው አሁን ግን ውድድሩ ማን ከማን ጋር ነው ውድድሩ የሆነ የሰው ዓለም አለ ከዛ በኋላ ደግሞ የእንስሳ ዓለም አለ የሰው ዓለም ከእንስሳ ዓለም ጋር ተወዳደሩና የእንስሳ ዓለም ምን አለ አሸነፈ ይበላይ ሆነ ክፍሉ እንደዛ ነው የሚያረው በመጽሐፍ ቅዱስ ላይ በመታጠሩበት ጊዜ መጽሐፍ ቅዱስ ሲናገርና ሲያወራ እግዚአብሔር አምላክ እነ ጳውሎስ ምሰብኩ ሲያወሩ ሰውን ከምን ጋር አነጻጽረው አውርተዋል ሰውን ከሰው ጋር አነጻጽረው አውርተዋል ለምሳሌ ሐዋርያት ሥራ ምዕራፍ 17 ላይ በመታነበት ጊዜ እዛ ቦታ ላይ የቤሪያ ሰዎች የሚባሉ አሉ ከተሰሎንቄ ሰዎች ይልቅ ምን ያሉ ናቸው ልበ ሰፊዎች ናቸው ብሎ እየመረመሩ እያደረጉ ነገሩ ይሄውንኔ የሰበክ ነው ያወራናችሁ ነገር ልክ ነው እያሉ እየመረመሩ እውነተኛ መሆኑን ቃሉ ምን አሉ ተቀበሉ ይላል ተሰሎንቄ ውስጥ ያሉ ምን ያሉ ሰዎች የተለዩ ሰዎች ከተሰሎንቄ ሰዎች ጋር ተወዳድረው ነው የቤሪያ ሰዎች በተሰበተው መልኩ ተሽለው የምትመለከቷቸውና መታያቸው እዚህ ቦታ ላይ በጣም ሲሪየስ እንድንሆን እንፈልጋለን እዚህ ቦታ ላይ ግን ውድድሩ እንደዛ አይደለም ውድድሩ ይለያል ውድድሩ በጣም አደገኛ የሆነ ውድድር ነው ሰውን ከማን ጋር ከእንስሳው ዓለም ጋር ሰው አይደለም እንጂ የተመረጠ ትውልድን እግዚአብሔር የመረጠው በዘጸአት ምዕራፍ 19 ላይ አንተ ልጄ ነህ እኔ እንከባከባለሁ እኔ ይዝሃለሁ ማንንም አይነካ ማንንም አይደፍርም ብሎ እግዚአብሔር አምላክ ከብዙ ነገስታቶች ተናጥቆ የራሱ ያደረገው ያ ሰው የወለደው ያ ሰው ያሳደገው ያ ሰው በማን ላይ ሲያምጽ በእግዚአብሔር ላይ ሲያምጽ አመጹ ትክክል አይደለምና የአመጹ መንስኤ ትክክል አይደለምና ተወዳደረ ከእንስሳ ጋር ተወዳደረ ከበሬ ጋር ተወዳደረ ከአህያ ጋር ምን ሆኖ ተገኘ ተሸንፎ ተገኘ ንጽጽሩ ምን ስለሆነ ከባድ ስለሆነ ንጽጽሩ አደገኛ ስለሆነ ተሸንፎ ሲገኝ በዚህ ቦታ ላይ እንመለከታለን እና ያለን ማለት ነው እናንተ እግዚአብሔር ሰዎች በዚህ ቦታ ላይ ስትመለከቱ አመጽ ትክክል አይደለም የተባለበት ምክንያት ምንድነው ካላችሁ እግዚአብሔር አምላክ ምን ብሏቸዋል ወልዷቸዋል እንደገናም ብሏቸዋል አሳድጓቸዋል ወልዶ ምን ብሎ አሳድጎ በደም ስሙኝ ወልዶ አሳድጎ ነው የታመጸበት ከኔ ጋር ናችሁ ወልዶ አንዳንድ አመጾች ባለው ላይ ተነሱ አመጾች ተመለከቱ የአመጽ መንስኤዎች የተለያዩ ነገር ናቸው ነፃነት ማጣት አመጽ ሊቀሰቅስ ይችላል የሚበላ ማጣት አመጽ ሊቀሰቅስ ይችላል የሚጠጣ ማጣት አመጽ ሊቀሰቅስ ይችላል ዲሞክራሲ የሚባለው ዘሶኮል ዲሞክራሲ ማጣት አመጽ ሊቀሰቅስ ይችላል ግን ይሄ እኮ የቀሰቀሰበትን ምክንያት ተመለከቱ ወልዷቸዋል አሳድጓቸዋል ለአመጽ የሚያበቃ አንዳችም ነገር የለም በማን ላይ ግን ሲያመጹ ተመለከታለች በማን ላይ በእግዚአብሔር ላይ ሲያመጹ ተመለከታላችሁ እውነት እግዚአብሔር ከልክሏቸው ከሆነ እውነት እግዚአብሔር አላስጣላቸው ከሆነ እውነት እግዚአብሔር አላዳናቸው ከሆነ እውነት እግዚአብሔር አልመገባቸው ከሆነ እውነት እግዚአብሔር እንዲያምርባቸው ካረዳቸው ከሆነ የዛን ሰዓት ቢያምጹ በዚህ ምክንያት አላረክልንምና አምጸናል ማለት ይቻላል ግን በዚህ ክፍል ላይ ስትመለከቱ እንደዛ አይደለም
አድገዋል። የሚፈልጉትን በልተው የሚፈልጉትን ጠጥተው በምድረ በዳ ሁሉ የመገባቸው አምላክ ነው አምላካችን። በምድረ በዳ ሁሉ መግቧቸዋል። ያስቀረባቸው ነገር የለም፣ የከለከላቸው ነገር የለም። ከስልጣን ስልጣን፣ ከእውቀት እውቀት፣ ከተለያየ ቫራይቲ ለነሱ አድርጎ እነዚህ ሰዎች አናሉብኝ ይላል ጌታ፣ አመጹብኝ ይላል። ከዛስ ውድድሩ ስትመለከቱ ከአህያና ከበሬ ጋር ተወዳድረው ወደቁ። ለምን? አህያና በሬ ጋጣውን አወቀ፣ ጌታውን አወቀ፣ ገዢውን አወቀ። ሰው ግን ወይንም ይሄ የተመረጠው ትውልድ ግን እኔን ማወቅ እኔን መረዳት አልቻለም። እኔን ማወቅና እኔን መረዳት ባለመቻሉ ምክንያት በውድድሩ ተሸነፈ። ስንቶቻችሁ ይህንን የውድድር ውጤት መቀየር ትፈልጋላችሁ? እንዲህ አትበሉ፣ በደንብ አውጡ። ጌታ ይባርካችሁ። የምትፈልጉ ማትፈልጉ አታውጡ። የውድድሩ ውጤት ግን መቀየር መቻል አለበት የለበትም? መቀየር መቻል አለበት። ይሄንን አወዳድረው ውሳኔ የሰጠው ማን ነው? እግዚአብሔር ነው። ሰው ቢሆን በውሳኔው እንጠራጠርበት ነበር፣ በውሳኔው ግራ ይገባን ነበር። ይሄንን ግን ውድድር አወዳድረው ውጤቱን ልክ ናቸው እነዚህ እንስሶች ነው ያሸነፉት ያለው ማን ነው? እግዚአብሔር ነው ያለው። አንድ ነገር ልንገራችሁ፣ የረዷችሁን ያገዟችሁን አይዟችሁ ብለው ከጎናችሁ የቆማችሁን ሰዎች ለምንድን ነው የምናማው? ለምንድን ነው የምንናገረው? ለምንድን ነው በእነሱ ላይ ክፉ የምናወራው? ለምንድን ነው የምናማቸው? በተቻለው መጠን ከኛ አጠገብ ቆሟል። እኔ ደነግጣለሁ። የረዳኝን ያገዘኝን ሰው መናገር አልችልም። በዛ በረዳኝ ባገዘኝ ሰው ላይ ከፈለኩ አካባቢ ዞር እላለሁ እንጂ እሱ ላይ አላምጽም። ምክንያቱም የሆነ ወቅት ላይ በጉለቴ መጥቶልኛል፣ የሆነ ወቅት ላይ ረድቶኛል፣ የሆነ ወቅት ላይ አግዞኛል፣ የሆነ ወቅት ላይ አይዞ ብሎኛል፣ የሆነ ወቅት መክሮኛል፣ የሆነ ወቅት ላይ በኔ ህይወት ላይ በኔ ጉለት ላይ የሱ አሻራ እስካለ ድረስ እዛ ሰው ላይ ማመጽ አልችልም። ከኔ ጋር ናችሁ? ከኔ ጋር ናችሁ? ኢየሱስ ያድናል። እስቲ በደንብ አሜን በሉ። አልችልም። በፍጹም እንዳታደርጉት። ውጤቱ እንስሳው ነው የሚያሸንፈው። እንዲህ የምታደርጉት ከሆነ አሸናፊው ነው የሚገኘው ማን ነው? በሬው ነው። አሸናፊው ነው የሚገኘው ማን ነው? አህያው ነው። እዚህ የተሻለ ለመሆን ከተፈለገ በእኔና በእናንተ ህይወት ላይ አንድ መልካም ነገር ያደረጉ ሰዎች ካሉ ስለነዛ ሰዎች በጣም ጠንቃቆች መሆን መቻል አለብን። ስለነዛ ሰዎች መልካም ነገር ማውራት አለብን። እንደው መልካም እንኳን አናውራ፣ ዝም ማለት አለብን። ረድቶኛላ፣ አግዞኛላ፣ ቸግሮኛ ይዞ ብሎኛላ፣ ወድቄ አንስቶኛላ። እዚህ ቦታ ላይ ያለው የአመጽ ስትራቴጂ የተደረገላቸው ሰዎች ናቸው እያመጹ ያሉት። የሆነላቸው ሰዎች ናቸው እያመጹ ያሉት። እግዚአብሔር የረዳቸው ሰዎች ናቸው እያመጹ ያሉት። እያመጹ ያሉት የተበደሉ አይደለም፣ ፍትህ ያጡ አይደለም። እነዚህ ሰዎች ተደርጎላቸው ሆኖላቸው ተሰርቶላቸው አይዟችሁ ተብለው በሳይኮሎጂካሊ ቢሆን በኖሌጅ ቢሆን በተለያየ መልኩ እግዚአብሔር አምላክ ለነዚህ ሰዎች የሚገባው ነገር አድርጎ እነዚህ ሰዎች ግን ተቃራኒው ሲመልሱ ትመለከታለን። እዚህ ነው ተሳሽ፣ እዚህ ነው አያሽ፣ እዚህ ነው በሬዋሽ። ኢየሱስ ያድናል። ኢየሱስ ያድናል። እግዚአብሔርም እንደዚህ ብሎ ተናገረ። እንዴት እንደዚህ ታደርጋላችሁ? እንዴት አህያ የጌታውን በሬም የገዢውን ጋጣ እያወቀ እናንተ እንዴት ማወቅ አቃታችሁ? እያለ መጽሐፍ ቅዱሳችን ይናገራል። እዚህ ጋር ያለው አመጽ ትዕቢት ነው። የተበደለ ሰው አመጽ አይደለም፣ ትዕቢት ነው። ሆኖላቸዋል ግን ተበቱ። ልባቸው ፐፍድ አፕ አረገ። በቃ አሉ። የትዕቢት አመጽ ነው። የመበደል አመጽ አይደለም፣ የመከዳት አይደለም፣ ነፃነት የማጣት አይደለም፣ የሚበላ የማጣት አይደለም፣ የሚጠጣ የማጣት አይደለም። የዚህ አመጽ መነሻው ትዕቢት ይባላል ወይም ኃጢአት ይባላል። ኢየሱስ ያድናል። እስቲ በደንብ አሜን በሉ። እኔ እነዚህን ሁለት እንስሶች ለምን እንደጠቀሳቸው አንዳንዴ ግራ ይገባኛል። አሪፍ እንስሶች፣ በነገራችን ላይ እነዚህ እንስሶች ምርጥ እንስሶች ናቸው።
በሰው ልጅ ታሪክ ላይ አውሶ ገጠር አካባቢ ያደጋችሁ ከሆነ እዚህ ለመድረሳችን በበሬ ታርሶ ያልበላ ማንም የለም። በሬ በኔና በእናንተ ህይወት ላይ መደረግ የሚገባውን ምግብ አባቶቻችን እናቶቻችን እያሳረሱት የሆነ ነገር ቶራ የሆነ ነገር አግዞናል። ከኔ ጋር ናችኋል? አግዞናል። ሳይ በሬ ደስ ይለኛል። የሆነ በኔ ህይወት ላይ በኔ ኑሮ ላይ at some point እዛ ቦታ ላይ እሱ ሰርቶና አግዞ የተወሰነ ነገርና እናንተ ጋር ከፍ እንዲል ነገሮች እንዲጨምሩ አድርጓል። አሁንም ግን ከነዚህ ምርጥ እንስሶች ጋር ተወዳድረን ነው ምን ያልነው ዝቅ ያለው ወይም እነዚህ ሰዎች ተወዳድረው ነው ዝቅ ያሉት። ትንሽ መናገር የምፈልገው በዚህ ቦታ ላይ ስትጠቀሰችው ስላያ መናገር እፈልጋለሁ። ይቅርታ አድርጉልኝ። ይሄ ተጽዕኖ አእምሯችን ላይ ስላለ ነው እንዲምላችሁ። በኢትዮጵያ ታሪክ ውስጥ እንደ አህያ የኢትዮጵያን ማህበረሰብ በትራንስፖርት ያገለገለ እንስሳ የለም። በጣም በትራንስፖርት አገልግሏል። እኔ ሰፈሬ ጎጃም በረንዳ ፒያሳ እህል በረንዳ ምናምን አካባቢ ስለሆነ ጥቅሟን አውቀዋለሁ። ያየ በደንብ አድርጋ ነው የሆኑ ሰዎችን ታሳድግ ነበር በደንብ አድርጋ። ግን ስድቧ ማን ነው አህያ ካላችሁ የክፉ ተምሳሌት የደደብ ተምሳሌት አና አይደለ? እንደዛ አይደለም? ስንሰደብ እንኳን አንተ ልበለው እንደዛ ስድቡ ራሱ እንደዛ ነው እንዴ? ምን ይሄንን አይምሮ መቀየር አለብኝ በሉሲ። ይሄ አይምሮ ነው ለሚለፉ ሰዎች ለሚደክሙ ሰዎች ቦታም እንዳሰጥ የሚያደርገን ይሄ አይምሮ ነው። ይሄ አስተሳሰብ ነው። የሆነ ግን አለ የጮህ ያለ የጮህ አንበሳ ግቢ ውስጥ ቁጭ ብሎ አንበሳ ይበላል። ምንም አይሰራ ምንም አያደርግም። ለአንበሳ ጥሩ ምሳሌ ለአህያ መጥፎ ምሳሌ ሰተን የምንጓዝኛ ነን። እናንተ ኢትዮጵያኖች ነው። እንደ አንበሳ በምድር ላይ ሰነፍ እንስሳ የለም። ይቅርታ አድርጉልኝ። አንድ ኳሊቲ ብቻ ነው ያለው አንበሳ። ከዛው ጫ አንበሳ ሰነፍ ነው። ስሙኝማ እሰማሃለሁ በሉኝ እስቲ። ይኸውላችሁ አንበሳ እንደምንም ብሎ ሩጦ ይበላል አይደለ? 20 ሰዓት ነው የሚተኛው። ታምናላችሁ? አንዴ ከበላ 6 ሰዓት ይተኛል። 20 ሰዓት ነው የሚተኛው። 20 ሰዓት የሚተኛን እንስሳ ወስደን አንበሳ እንለዋለን ልጁን። ከ20 ሰዓት በላይ የምታገለግል አህያ አንተ ምናምን ብለን በአህያ መስለን እንናገራለን። ይሄ ሳይኮሎጂ ከባድ ነው። እኔ በደንብ ነው ያሰብኩበት። ይሄ ሳይኮሎጂ ከባድ ነው። ይሄ ሳይኮሎጂ ነው እዚህም አገር መተን ሌላም ቦታ ሄደን ይሄ ሳይኮሎጂ ውስጣችን ገብቶ ነው ለሚለፉ ሰዎች ለሚደክሙ ሰዎች አፕሪሺየት ማድረግ ያልቻልንበት ምክንያት ይሄ ነው። መጽሐፍ ቅዱስ አይ ቲንክ ዘፍጥረት ላይ ባለፈው አኪስ ያነበው ነበር። ዘፍጥረት ላይ መጽሐፍ ቅዱስ ይላል ኤሳኮር አንተ ምንድን ነው ይላል። ኤሳኮር ምንድን ነው ይላል? እስኪ አጥንተ ብርቱ በሉ። ሁሉም ሰዎችን ነው የሚላት። ኤሳኮር አጥንተ ብርቱ ነው እንደ አህያ ነው የሚለው። እንደ አህያ ብርቱ ነው፣ በጣም ብርቱ ነው። እንዴት? እንደ አህያ ይሰራል፣ ይደክማል፣ ይለፋል፣ ይወጣል፣ ይገባል። አፕሪሺየት መደረግ አለባቸው እንደነዚህ የሚለፉና የሚደክሙ ሰዎች። የሚያወሩ ሰዎች አፕሪሺየት መደረግ የለባቸው። እኔ አንበሳ እንደ ወሬኛ ነው። በጣም ነው የሚጮኸው፣ በጣም ነው የሚናገረው፣ በጣም ያጓሳል፣ እንዲህ እያለ ይሄዳል፣ ጎፈሬው ምናምን ያምራል ይላሉ። ብዙ ነገር ነው የሚባለው ስለሱ። ኖ እሱን ተውት፣ የሚያወሩትን ተዋቸው። የሚሰሩ ግን አድንቁ። ውጤቱን መቀየር የምትፈልጉ ከሆነ እኔና እናንተ ውጤቱን መቀየር እፈልጋለሁ ምንል ከሆነ የሚሰራ ሰው ምን ማድረግ አለብን? አፕሪሺየት ማድረግ አለብን። አንድ ቦታ ላይ ታስታውስ ከሆነ ቃል የሌላት አህያ በሰው ቃል ምን አለች? ተናግራ የነብዩን እብደት ምን አለች? ቃል የሌላት አህያ። ለምንድን ነው መጽሐፍ ቅዱስ አህያን በዚህ አይነት መልኩ የሚያነሳት ካለች የጥንካሬ ምሳሌ ስለሆነች ነው።
ሰነፍ አይደለችም። ትሰራለች፣ ትበላለች፣ ወደ ስራ ትጠጣለች፣ ወደ ስራ በልታ ብዙ አተኛም። የመስራት ባህል ከሷ ኮፒ የተደረገ ይመስለኛል አንዳንድ ጊዜ ሳየው። አህያ በህይወቷ በኑሮዋ በእንቅስቃሴዋ ተናግራ አታውቅም። ስሙኝማ እሰማለሁ በሉ እስቲ። ተናግራ አታውቅም አህያ። በባዮሎጂ ትምህርት እኔና እናንተ እንደዚህ ስድክሬት ስንደረግ ከእናታችን 23 ከአባታችን 23 ክሮሞዞም ነምበር አንዱ ነው እናንተ የምንፈጠረው። ስለዚህ 46 ክሮሞዞም ነምበር ይዞ ይዤን የተፈጠርኩት ከኔ ጋር ናቸው። ስለዚህ ከዛ ከሀብ ክሮሞዞም ነምበር ሀብለ ስራ ከዛ ከሀብለ ስራ ስር ውስጥ 7ኛዋ ክሮሞዞም መናገር እንድንችል ታደርጋለህ። እኔ የምናገረው ያ ክሮሞዞም ስላለኝ ነው። ያ ክሮሞዞም ባይነ ስላክ ታገኙኝ ነበር። ያ ክሮሞዞም ስላለኝ ግን እኔ እናገራለሁ። የሰማችሁኝ? ከኔ እናገራለሁ። እግዚአብሔር እኔ ይደንቀኛል። ይችን አህያ ወሰደና 7ኛ ክሮሞዞም ጨመረባት ውስጥ። ከዛ አህያዋ ምን አለች? ሲድገሙ ምን አለች? ድገሙት እስቲ። አህያዋ ተናገረች። ኢየሱስ ክርስቶስ ጌታ ነው። እኔ ይሄንን ቃል ሳነብ ሁሉ ጊዜ እግዚአብሔር ተአምረኛ አምላክ ነው እላለሁ። አሜን ያላችሁ እስቲ በደንብ አሜን በሉ። ቃል የሌላትን አህያ ቃል ሰጥቶ እንዲናገር እግዚአብሔር አድርጓታል። ዛሬ ለዚህ ጉባኤ እኔ መልእክት አለ። የዚህ ንባብ ውጤት መቀየር የምትፈልጉ ከሆነ አምላካችሁ ተአምራዊ አምላክ ነው። የሚሰራ አምላክ ነው። የሚለውጥ አምላክ ነው። የማይናገረውን እንዲናገር ያደርገዋል። አሜን። ሲበደም አሜን በሉ። ጨምሩና አሜን በሉ። አስደናቂ አስገራሚ ተአምር ነው እዚህ ጋር የተደረገው። ቃል የሌላት አህያ በማን ቃል? በሰው ቃል ተናገረች ብሎ የነብዩን እብደት፣ ምን አይነት እብደት! ሊረገም የወጣውን ሊያጠፋ የነበረውን ተው፣ እማትናገረው ስርዓት አድርግ፣ እንዳትናገር፣ እንዳትረግማቸው ተው ብላ አህያዋ ያንን ነብይ ምን ስትለው ትመለከታላችሁ? ስታግደው ትመለከታላችሁ። ኢየሱስ ክርስቶስ ጌታ ነው። እስቲ በደንብ አሜን በሉ። ጨምሩና አሜን በሉ። እስቲ በደንብ አሜን በሉ። ዛሬ ከዚህ ቤት ስንወጣ የዚህን ውጤት ቀይረን እንወጣለን። አልሰማችሁም? ጨምሩና አሜን በሉ። የዚህን ውጤት ምን ብለን እንወጣለን? ቀይረን እንወጣለን። ሁለት ነገር ሶስት ነገር አውርተን ውጤቱን ቀይረን በዛ በተነገረን መስመር ሂደን የእግዚአብሔርን መንግስት እናሳካለን። አሜን አላችሁ? ጌታ ይባረክ። የመጀመሪያው ይሄን ውጤት ለመቀየር አንድ ምሳሌ ብነግራችሁ ደስ ይለኛል። እኔ ኳስ አልወድም። በኳስ ጨዋታ ውስጥ እኔ ልጆቼ ይሻሉኛል። በጣም ጎበዝ ናቸው። ብዙ ማላቃቸውን ተጫዋቾች እየጠሩ ያወራሉ በኳስ ላይ። ግን ኳስ ላይ ዛሬ በሆነ አሰላለፍ የተሸነፈ ቡድን ነገ በዛው አሰላለፍ አይመጣም። ምኑን ቀይሮ ይመጣል? እስቲ አሰላለፉን ቀይሮ ይመጣ ይሉ። አሰላለፉን ቀይሮ ይመጣል። ኳስ ሞኝ አይደለማ። ዛሬ በተሸነፈበት በዛ መንገድ ሂዶ በዛ መስመር ሂዶ ከተሸነፈ ይሄ መስመር እንድንሸነፍ አድርጎኛል፣ እንድንሸነፍ ስላደረገን እቀይረዋለሁ ብሎ መስመሩን ወይም አሰላለፉን ቀይሮ ደግሞ ይመጣል። ብዙ ኳስ ተጫዋቾች ሲያወሩ እንደሰማሁት እኔ አላቅም ኳስ እንደሰማሁት ከሆነ ግን አሰላለፉን ባይቀይር ኖሮ ምን አይልም ነበር፣ አያሸንፍም ነበር። ምኑን ስለቀየረ? አሰላለፉን ግን በመቀየሩ ምክንያት እንትና እንዲህ አድርጎ አሸነፈው ይላል። የአሰላለፍ ለውጥ በዚህ ቤት መኖር መቻል አለበት። ውጤቱን ለመቀየር ውጤቱን የተሻለ ለማድረግ ወይ ተሽለን ለመገኘት ከተፈለገ የአሰላለፍ ውጤት ማድረግ መቻል አለብን። አሜን አላችሁ? እስቲ በደንብ አሜን በሉ። ኢየሱስ ያድናል። የምን ውጤት? የአሰላለፍ ውጤት መቀየር የምንችለው የጨዋታውን ውጤት መቀየር የምንችለው የአሰላለፍ ለውጥ ስናደርግ ነው። የመጀመሪያው ማድረግ ያለብን እና እናንተ ማመጽ መተው። ምን መተው? አመጽ ማለት በቀላል አማርኛ አመጽ እዚህ ኳልቶ ኃጢአት ማለት ነው።
ኃጢአት ከማድረግ ኃጢአት ከመስራት ኃጢአት ከማከናወን መቆጠብ መቻል አለብን። ሳናስበው የምንናገረው ሳናስበው የምንሆነው ሳናስበው የምንንቀሳቀሰው ነገር የኔና የእናንተን ህይወት ይዞታል። ህይወታችን ኑሯችን እንቅስቃሴያችን መለወጥ አልቻለም። የምንናገረው ንግግር የምንኖረው ኑሮ ከእግዚአብሔር ጋር በአመጽ እያሰለፈን እንዳይሆን ቼክ አድርገን ምን መቀየር አለብን? አሰላለፍ መቀየር መቻል አለብን። ቼክ አድርጉ። እኔ ራሳችሁን ቼክ እንዳታረጉ ነው የምተዋችሁ። እኔ ራሴን ቼክ እያደረኩ ነው። ቼክ እንደ ባላንስ እየሰራው ነው። እናንተም ስሩ። ለራሳችሁ ለህይወታችሁ ለኑሯችሁ ለእንቅስቃሴያችሁ ቁጭ ብላችሁ ይሄ እንዴት ነው ይሄ ደግሞ እንዴት ነው ያል ቼክ አድርጉ። ስሩ ስራችሁ። ግን ከምን መራቅ? ከአመጽ መራቅ። ምንድነው አመጽ? ብዙ ነገር በጠቅለል ሳደርገው ቅድም ኃጢአት ነው ብያቸው። ከኃጢአት ምን ስንርቅ ውጤቱን እንቀይረዋለን። አሜን አላችሁ? እስቲ በደንብ አሜን በሉ። ከኃጢአት ስርቅ በልስቱ ውጤቱን እንቀይረዋለሁ። አዎ ውጤቱ ኮምፕሊትሊ ይቀየራል። ኮምፕሊትሊ ነው የሚቀየረው። እኔ ራሴን ቼክ እንደማድረግ እናንተም ራሳችሁን ቼክ በማድረግ ይሄ የምታደርጉት አጠቃላይ እንቅስቃሴ ቼክ አድርጋችሁ ከዛ ይሄ ነገር አያዋጣም ብላችሁ የሚያዋጣንን አሰላለፍ ይዘን መንቀሳቀስ መቻል አለብን። ቢያንስ ከበሬ ቢያንስ ከአህያ የተሻለን መሆን መቻል አለብን። ከኔ ጋር ናችሁ ወይ? እግዚአብሔር ይመስገን። ስለዚህ ይሄንን አሰላለፍ ለውጥ የምናደርግ ከሆነ በአንድም በሌላም በኩል አሸናፊ እንደምንሆን ከወዲሁ ልነግራችሁ ፈልጋለሁ። እናሸንፋለን። አሸናፊውን እንወጣለን። አሸናፊውን እንገባለን። ቢያንስ ተወዳድረን በውድድሩ ሽንፈት ማናስተናግድ ቡድኖች እንሆናለን። ይሄ አጠቃላይ ቡድን እግዚአብሔር የመረጠው እግዚአብሔር ለኔ ያለው ቡድን ነው። ይሄ ቡድን ከሌላው ቡድን ጋር ወይንም ከእንስሳ ጋር ተወዳድሮ ቢያንስ ምን መሆን አለበት? እርስ በርሳችን እንኳን ተፎካክረን እርስ በርሳችን ተወዳድረን እግዚአብሔርን የሚያስደስት ህይወት እኛ ጋር መገኘት አለበት። እሱ መባል መቻል አለበት። እንዴ ወርደን ከዛ አይሆን ለውጥ መምጣት መቻል አለበት። ያሰላለፍ ነገር መቀየር መቻል እኔና እናንተ እንዳለብን ልነግራችሁ እወዳለሁ። እግዚአብሔር አምላክ የተባረከ ይሁን። በደንብ አሜን በሉ። ሌላው ያሰላለፍ ለውጥ ለማድረግ እዚሁ ኢሳይያስ ላይ ራሱ እግዚአብሔር ነው ያለው። ምዕራፍ 1 ቁጥር 18 ላይ ያለውን ቃል ሁላችንም እናውጣውና እናንብበው። ይሄንን ስታደርጉ ይላል ራሱ እግዚአብሔር የተለያየ ነገር በህይወታችን እንደሚሆን ይናገራል። ቁጥር 18 ላይ እንደዚህ የሚል ቃል ታያለ። ኑ እንዋቀስ ይላልማ እግዚአብሔር። ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ምን ብትነጻ እንደ ደምም ብትቀላ እንደ ባዘቱ ምን ትላለች? ትጠራለች። እሺ ብትሉ ለኔ ምን ብትሉ ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉ ግን ብታምጹም ምን ይበላችኋል? ሰይፍ ይበላችኋል። የእግዚአብሔር አፍ ይህንን ብሏል ተናግሯል። ፍርድ ሞልቶበት እያለ ይቀጥላል። እንዳለ ክፍሉን በመታነውበት ጊዜ ከዚህ ከኑ እንዋቀስ በኋላ ያለው አጠቃላይ ክፍል የሚያወራው ምንድነው? የተባረከ ደስ የሚል ተስፋ ነው የሚሰጠው። ስለዚህ ይሄ ጉባኤ እኔንም ጨምሮ ሁላችንም በእኔና በእናንተ ህይወት ላይ የተከፈተ አላስፈላጊ አመጽ ካለ በእግዚአብሔር ፊት ምን ማለት ነው? መዋቀስ ነው። ማመጽ አይደለም። ደግሞዋለሁ። ምን ማለት አይደለም? ማመጽ ሳይሆን ከማን ጋር መዋቀስ? እግዚአብሔር ሆይ ብሎ ከእግዚአብሔር ጋር መዋቀስ። ብዙዎቻችሁ መድረክ ላይም ስትወጡ ህይወታችሁ የኔ ጉዳይ ያለው እግዚአብሔር ጋር ነው ትላላችሁ። ሰማለሁ። በጣም ብዙዎቻችሁ አብሶ መድረክ ላይ በጣም ነው የሚሰማው። እኛን ለማሟቅ ይሁን ምን ለምን አልገባ። የኔ ጉዳይ ያለው እግዚአብሔር ጋር ነው። ግን ተንበርካችሁ ጉዳዩን ከእግዚአብሔር ጋር ጨርሱ። የኔን ችግር ያዘው ከሌ ነው ብላችሁ ወዲያው ነው ወደ ከሌ የኔን እንትን ከሌ ነው እንዴ። ጉዳያችን ከማን ጋር ከሆነ ከእግዚአብሔር ጋር ከሆነ ከማን ጋር መጨረስ አለብን? ከእግዚአብሔር ጋር። ጉዳዬ
የኔ ጉዳይ የእናንተ ጉዳይ ከማን ጋር ከሆነ ከእግዚአብሔር ጋር ከሆነ ተንበርክከን ከማን ጋር ጉዳያችን መጨረስ አለብን? ከእግዚአብሔር ጋር መጨረስ መቻል አለብን። ስለዚህ እግዚአብሔር አምላክ ጥሪ ያደረገ ነው። ኑ ምን እንበል? እንዋቀስ፣ ኑ እንነጋገር፣ ኑ እናውራ። ሰማይና ምድርን የፈጠረ እግዚአብሔር፣ የሚታየውና የማይታየውን የሰራ እግዚአብሔር፣ እኔና እናንተን በክርስቶስ ኢየሱስ ያዳነን እግዚአብሔር፣ ወደ ራሱ ያስጠጋን እግዚአብሔር እባካችሁ ኑና ምን እንበል? እንዋቀስ፣ እንነጋገር እያለ ነው እግዚአብሔር። ሁላችሁም እንደዛ እንድታደርጉ ፈልግ። ከማን ጋር መነጋገር? ከእግዚአብሔር ጋር መነጋገር። ይሄ ክፍል በሬ ገዢውን አህያም ደግሞ የጌታውን ጋጣ አወቀ የሚለው ቃል ላይ እስራኤል ግን እኔን አላወቀኝም አላስተዋለም የሚለው ቃል ላይ ሁለት የዕብራይስጥ ቃል ይጠቀማል። አንደኛው ቃል ያዳህ የሚል ቃል ነው። ሁለተኛው ቃል ቢን የሚል ቃል ነው። ያዳህ የሚለው ቃል ዕውቀትን መሰረት ያደረገ ይሆንና ይሄ ዕውቀቱ ግን በማወቅ ደረጃ አሁን አጋንንትም ያውቃሉ ከሚለው አይደል፣ ከሱ ይወጣና ኢንቲሜሲን ያሳየናል። ከማን ጋር በመሆን? ከእግዚአብሔር ጋር በመሆን እግዚአብሔርን በመፈለግ ከእግዚአብሔር ጋር በመቀራረብ የኔና የናንተ ውጤት መቀየር ይችላል። ይሄና የናንተ ውጤት የሚቀየረው የዛን ሰዓት ነው። ይሄ ቢን የሚለው ቃል ደግሞ አንደርስታንድ እግዚአብሔርን መረዳት መቻል። እናንተ የእግዚአብሔር ሰዎች ስሙኝማ፣ እግዚአብሔርን መረዳትና ከእግዚአብሔር ጋር አብሮ መሆን የኔና የናንተን ውጤት ይቀይረዋል። ሰምታችሁኛል? ብዙ ጊዜ ሰልችቶ ሊሆን ይችላል ኑሮ፣ ተደጋጋሚ ህይወት፣ ተደጋጋሚ ችግር፣ በዚህ ሄዳ ስልክ በዚህ ስልክ ለምንድን ብለን መጠየቅ እኮ መቻል አለብን። ይሄ ውጤት መቀየር የለበትም? ንገሩኝ እስቲ። የለበትም? እያሻሻል ነው እንሂድ። ይሄ ውጤት መቀየር የለበትም ወይ? አለበት። ለምንድን ነው ይሄ ውጤት የኛ ውጤት የሆነው ስንል ከማን ጋር ባለን ኢንቲሜሲ ነገሮችን መፍታት አልቻልንም። ከአምላክ ጋር ባለን ኢንቲሜሲ ነገሮችን ለመፍታትና ለመቀየር መሞከር መቻል አለብን። የአዲስ ኪዳን ልጅ ነኝ ብላችሁ አትፎገሩ። አንዳንድ ፕሪንሲፕሎች ይሻገራሉ፣ ወደ አዲስ ኪዳን ይሻገራል። ተሻግረው ይሰራሉ፣ ተሻግረው ያደርጋሉ። በምንም ተአምር ከእግዚአብሔር ጋር ያለንን ኢንቲሜሲና እግዚአብሔርን መረዳት የብሉይ ኪዳን አናደርገውም መቼም። አዲስ ኪዳንም ላይ እግዚአብሔር ጋር አብሮ መሆን እንደውም ጠበቅ አድርጎ ስሙን አማኑኤል ብሎ የመጣው በምን ኪዳን ነው? በአዲስ ኪዳን ነው። ስለዚህ ከአምላክ ጋር መገናኘት፣ አምላክን መፈለግ፣ እባክህ እግዚአብሔር ሆይ ማለት ይሄን ውጤት መቀየር እፈልጋለሁ፣ ይሄን ውጤት መቀየር እኔ እፈልጋለሁ፣ እባክህ እርዳኝ ብሎ ከአምላክ ጋር መጣበቅ፣ እንደገና አምላክን አንደርስታንድ ማድረግ፣ እሱን አንደርስታንድ ማድረግ ምንድነው እግዚአብሔር እየፈለገ ያለው ከኔ ብሎ እሱን አንደርስታንድ አድርጎ ከአምላክ ጋር ብዙ አንታገል እንዴ! በፍጹም አትታገሉ። ትግሉ ይቅርብና ከአምላክ ፊት እንሆን። አለዛ ውጡ ከአምላክ ጋር ሆናችሁ ከአምላክ አለዛ ውጡና ከአምላክ ጋር ወጣችሁ ታገሉ። ይቻላል። እዛ መጣ የፈለግነውን እያደረግን እዚህ ሆነን ግን አምላክ ከኛ ጋር አለ ብለን ጌታ ከኛ ጋር አለ ብለን እያወራና እየተናገርን ግን ትግልም ጌታም ተገቢ አይደለም። ኑ ምን እንበል? እንዋቀስ፣ ኑ እንነጋገር። እግዚአብሔር ነው እያለ ያለው። ኑ እናውራ። ችግራችሁን አስወግደዋለሁ፣ ችግራችሁን አጠፋዋለሁ። ማን ነው እያለ ያለው? እግዚአብሔር። አለዛ ባመጻችሁ ቁጥር ታንሳላችሁ፣ ከሆኑ እንስሶች ጋር ራሳችሁን አመሳስላችሁ ታገኛላችሁ እያለ እግዚአብሔር እየተናገረ ነው ያለው ዛሬ። እግዚአብሔር አምላክ የተባረከ ይሁን። እስቲ በደንብ አሜን በሉ። አልሰማችሁም? ጨምሩና አሜን በሉ። ስለዚህ ምን እንበል? ኑ ምን እንበል? እንዋቀስ። አጠገብ ያለውን ያዛውርኩና ከአምላክ ጋር ተዋቀስ፣ ከአምላክ ጋር ተከራከር። ያላላችሁ ከኔ ጋር ከአምላክ ጋር ተከራከር ብሉ እስቲ። ከአምላክ ጋር ተዋቀስ። ሃሌሉያ። እስቲ በደንብ አሜን በሉ። ከኔ ጋር ብትከራከሩ እኔ እንዳለላለም ሸነፍ ነው በጣም ምጥረው። እናንተ ምርስ በሳ ግን ከማን ጋር ከምትከራከሩ? ከአምላክ ጋር ብትከራከሩ አምላክ ይረዳቸዋል። አሜን በሉ።
አምላክ ይረዳችኋል። ያላችሁን ችግር ስጡት ለሱ። እሱ በመረዳት ውስጥ ነው ህይወታችሁን፣ ኑሯችሁን፣ እርምጃችሁን፣ እንቅስቃሴያችሁን፣ አጠቃላይ ነገራችሁን ይቀይረዋል። አህያዋን አላናገራትም? ሰማችሁ? አህያዋ ተናግራች አልተናገረች? አህያዋ ላትያኛው የነገርኳችሁ ራሱ እግዚአብሔር ሲፈጥ የነበረው ባዮሎጂካል ፓርቱ ነበራት አልነበር? ይችላል ግን እግዚአብሔር አመጣና ከተተባትና ተናገር ያላት ምትለው አህያ አንተ ነብይ አለችው። እኛ አህያ ስትል ነው የምናውቀው። ግን እዛ ቦታ ላይ አህያ እንደ ድሮ አልሆነች። ምን አለች? የነብዩን እብደት በንግግር ተው እረፍ ብላ ምን አለችው? አገደችው። ቃል የሌላት አህያ ምን ካላት? ቃል እንዲኖራት እግዚአብሔር ካደረገ እናንተ ያላችሁን ችግር በሙላ እግዚአብሔር ይፈታዋል። እስቲ በደንብ አሜን በሉ። ይፈታዋል እግዚአብሔር። ግን ከማን ጋር መዋቀስ አለብን? ከእግዚአብሔር ጋር መዋቀስ፣ መከራከር። እባክህ እግዚአብሔር ሆይ ይሄንን ጉዳይን ፍታልኝ፣ መስመር አሳየኝ፣ አቅጣጫ አሳየኝ። በዚህ ጉዳይ ላይ ተደጋግሞ ህይወቴ እየተመታ ነው ያለው፣ ሰልችቶኛል። ዛሬ ግን አንድ ነገር ልንገር እግዚአብሔር ሆይ እባክህ ይሄን ችግሬን ምን በልልኝ፣ አስወግድልኝ። ትችላለህ፣ ታደርጋለህ። ተረዱት። እግዚአብሔር እንደሚችል ወቁ። እንደሚችል ተረዱት። እንደሚያደርግ ተረዱት። እንደሚችል እንደሚያደርግ እግዚአብሔርን የምትረዱት ከሆነ ይሄ ጉባኤ ውጤቱን ቀይሮ ይኖራል ማለት ነው። አሜን። ሲበደንብ አሜን በሉ። ውጤቱን ቀይሮ መኖር የሚፈልግ ከሆነ ከማን ጋር መጣበቅ? ከአምላክ ጋር መጣበቅ። በነገራችን ላይ የቤተክርስቲያናችን ሽማግሌ ሰብሳቢ ሆኖ ሀብትሽ ቼክ አድርጉ ይላል። ብዙ ጊዜ ነው የሚናገረው። ግራውንዳችሁን ምን አድርጉ? ቼክ። ከየት ነው ግራውንድ ያደረጋችሁት? እኔ ብዙ አይገባኝም ነበር። ሰሞኑ ነው በደንብ የገባኝ። ግራውንድን ምን አድርግ? ቼክ። የት ነው ግራውንድ ያደረግነው? እኔና እናንተ ቼክ ማድረግ አለብን። ያ ግራውንድ ያደረግነው ነገር ነው የኔና የናንተ እንትን። ስለዚህ ግራውንድ ያደረግንበትን፣ የቆምንበትን፣ ያለንበትን ነገር ቼክ እናደርግ፣ እናሸንፋለን። በደንብ አሜን በሉ። አንዳንድ ጊዜ የአምላክ ስም አፋችን ላይ ዝም ብሎ ስለተሽከረከረ አምላክን የምናውቀው መስሏችሁ ከሆነ አንዳንዴ ላናውቀው እንችላለን። ጠጋ በሉት፣ ተዋቀሱ፣ ከሱ ጋር ተከራከሩ፣ ከሱ ጋር በተመሳሳይ ችግር አትመቱ፣ አንመታ። አሜን። እኔ አንድ ችግር አንዴ አይበቃኝም እንዴ? በአንድ ችግር ሁለቴ፣ በአንድ ችግር ሶስቴ፣ በአንድ ችግር አራቴ ለምን ልመታ? ለምን እናንተ እንመታለን? ወተን ከአምላክ ጋር እንዋቀስ። አምላክ ነገሩን ሁሉ ያስተካክለዋል። በደንብ አሜን በሉ። ያስተካክለዋል። እንደ ምሳሌ እግዚአብሔር የአህያዋን ነገር ነግሮናል። አህያዋን አናግሯታል። አህያዋን እንደዚህ ያናገረ ተአምር መስራት የቻለ ጌታ፣ ተአምር ማድረግ የቻለ ጌታ የኔና የናንተንም ጉዳይ የማይሰራበት ምንም ምክንያት የለም። አሜን። ከእግዚአብሔር ጋር እንዋቀስ። እስቲ እዋቀሳለሁ በሉ። እንበርከክና እንዋቀሳ፣ እንጸልይ። ሁሉም ሰው ይጸልያል። እስቲ